ከጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን ጠፉ። ይህንን አርቲስት እንግዲህ ብዙዎቻችሁ የምታውቁት ይመስለኛል። ከተወሰነ ጊዜ በፊት ወንዶች ማርገዝ ይችላሉ ብሎ በዚህ መልክ የቀረበ ከዚያም አለፍ ብሎ ደግሞ እኔ ኢየሱስ ክርስቶስ ነኝ ብሎ በክርስቶስ ኢየሱስ በመስቀል ስራው በዚህ መልክ ደግሞ የተሳለቀ ሰው ነው። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። ይሁዳ ኢየሱስ ክርስቶስን አሳልፎ ባይሸጠው ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስቅለት ይበቃ ነበር ወይ? ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን የዚህ ቻናል ቤተሰቦች እንደምን ቆይታችሁኛል? በድጋሚ እንኳን ለብርሃነ ትንሣኤው አደረሰን አደረሳችሁ። የበረከት የሰላም በዓል ያደርግላችሁ። ክቡራን ተመልካዮቼ እንደተለመደው በጣም አሪፍ ፕሮግራም ይዤ መጥቻለሁ። ዛሬ በተለየ መንገድ ስለ ትንሣኤው ብዙ የምንመለከተው የምንማረው ፕሮግራሞችን ነው ይዤ የመጣሁት። እጅግ ያተርፋሉ እርግጠኛ ነኝ። አብራችሁኝ እስከ መጨረሻው ቆያችሁ ብዙ ትርፍ ነው የምታተርፉበት። በክርስቶስ መስቀል ላይ የተሳለቀ በክርስቶስ ላይ የተዘባበተ አንድ ታዋቂ አርቲስት እንግዲህ ክርስቶስ መልሶለታል። በፓራላይዝ ሆኗል። እሱን የምንመለከት ይሆናል። ስለ ቅዱሱ እሳትም እንመለከታለን። በእስራኤል ሀገር በጌታችንና በመድኃኒታችን በኢየሱስ ክርስቶስ የመቃብር ስፍራ በየዓመቱ ከሰማይ የሚወርድ እሳት አለ። ስለሱ የምንመለከት ይሆናል። ብዙ ጉዳዮችን ይዤላችሁ መጥቻለሁ ከትንሣኤው ጋር በተገናኘ። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይቀላቀሉ፣ ያተርፉበታል። ሌላ አሳዛኝ ዜናም አለ። በጣም ልብ የሚሰብር ዜና ነው። ከሱን ጀምርና ስለ ትንሣኤው ብዙ የምንማረው ጉዳይ አለ። እስኪ ከዚህኛው ጀምር። ጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን ጠፉ። የዓለም የስደተኞች ድርጅት IOM እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። 4ቱም ጀልባዎች ጉዞ የጀመሩት ትናንት ሐሙስ ምሽት ላይ ሲሆን በወቅቱ የተነሳው ኃይለኛ ነፋስ ጀልባዎቹን እንደገለበጣቸው አስረድተዋል። ከ4ቱ ጀልባዎች 2ቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው IOM በዚህኛው አደጋ 2 ስደተኞች ሞተው አስከሬናቸው መገኘቱን አዛኙ የኢትዮጵያውያኑ ክስተት በየመን ባህር ዳርቻ በደረሰ አደጋ ከ180 በላይ ኢትዮጵያውያን ስደተኞች ጠፍተዋል። ኢትዮጵያውያንን የያዙት 4 ጀልባዎች በመስጠማቸው ሕይወታቸው ያለፉ ስለመኖራቸውም ተሰምቷል። በየመንና በጅቡቲ የባህር ዳርቻ ስደተኞችን አሳፍረው ሲሄዱ የነበሩ 4 ጀልባዎች በነበረው ከፍተኛ ነፋስ ምክንያት መስጠማቸውንና ቢያንስ የ2 ሰዎች ሕይወት ማለፉንና 186 ሰዎች በፍለጋ ላይ እንደሚገኙ የዓለም አቀፉ የስደተኞች ድርጅት ገልጿል። አደጋው የደረሰው ከትላንት በስቲያ ሐሙስ ምሽት ሲሆን በባህረ ሰላጤው ሀገራት ስራ ለማግኘትና ከግጭት ለመሸሽ ኢትዮጵያን የሚጠቀሙት የጉዞ መስመር ላይ እንደሆነም የአሶሺየትድ ፕሬስ ዘገባ አመልክቷል። በየመን ዳርቻ ከሰመጡት ጀልባዎች በአንደኛው ላይ 150 ኢትዮጵያውያንና 4 የጀልባው ሰራተኞች ተሳፍረው የነበረ ሲሆን በሌላኛው ጀልባ ላይ ደግሞ 31 ኢትዮጵያውያንና 3 የመናውያን የጀልባው ሰራተኞች ተሳትፎ እንደነበር ታውቋል። አሶሺየትድ ፕሬስ በበኩሉ በየመን ዳርቻ የሰጠሙት 2 ጀልባዎች ሰራተኞች ከአደጋው ሲድኑ 181 ፍልሰተኞችና 4 የመናዊ ጀልባዎቹ ሰራተኞች የደረሱበት እንዳልታወቀ ዘግቧል። በጅቡቲ ባህር ዳርቻ 2 ጀልባዎች በተመሳሳይ ሰዓት መስጠማቸውንና የ2 ፍልሰተኞች አስክሬን ሲገኝ የተቀሩትን መታደጋቸውን የአይኦኤም ቃል አቀባይ ታሚም ኢሌን አስታውቀዋል። በጅቡቲ ባህር ዳርቻ የደረሰው አደጋ ምክንያት ከፍተኛ ኃይል ያለው ነፋስ መከሰቱ እንደሆነ ተጠቁሟል። እንደ ዓለም አቀፍ የስደተኞች ድርጅት መረጃ ከሆነ ከአፍሪካ ቀንድ ወደ የመን በሚደረጉ የስደተኞች ጉዞ እንደ አውሮፓውያን አቆጣጠር በ2024 ብቻ 558 ሰዎች ሕይወት ተቀጥፏል። በጣም የሚያሳዝን ልብ ሰባሪ ዜና ነው። እግዚአብሔር አምላክ የሞቱትንም ነፍሳቸውን ይማር፣ በስጋ የተረፉትንም ፈጣሪ አምላክ በሰላም ወደ ሀገራቸው ይመልሳቸው። ሌላ ምንም ምንድነው ነገር የለም። እግዚአብሔር አምላክ ከስደት ሁሉ ይጠብቀን። አሁን ወደ ኢየሩሳሌም ልወስዳችሁ ነው። ወደ ቅዱሱ እሳት መምህራችን ዲያቆን ሄኖክ ኃይሌ በአካል ኢየሩሳሌም ተገኝተው የዚህ በረከት ተሳታፊ ሆነዋል ካንደበታቸው። ስለዚህ ስለ ቅዱሱ እሳት ካንደበታቸው እንሰማለን። እስኪ ተከታትለን እንመለስ። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በእጄ ያዝኩት ቅዱሱ እሳት በመባል የሚጠራውን እሳት ነው።
እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት የሚለኮሰው ሰው አይደለም። በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀ ጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በዓመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል። በሰዎች ፊት ላይ ይሄዳል። ብርሃን አለው ግን አያቃጥልም እና በዚህ ቦታ ላይ የጌታ የትንሣኤው ብርሃን በዓመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። በጣም የሚገርመው አሁን በእጅ የያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነው እና ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራልን። በነገራችን ላይ አንድ ነገር ልጨምርላችሁ። ለእኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱሱ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬው ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። እንኳን ለብርሃነ ትንሣኤ ያደረሳችሁ። መልካም በዓል። ምን አይነት የሚደንቅ ተአምር ነው! ምን አይነት የሚደንቅ ቃል ኪዳን ነው! እንግዲህ ቃል ኪዳን ተገብቶላቸው ክርስቶስ ቃል ኪዳን ገብቶላቸው በየዓመቱ ይህንን ተአምር ያደርግላቸዋል። በጣም የሚደንቅ ነው። መምህራችንን በሰላም ወደ አገር ቤቱ በሰላም ይመልስልን እላችኋለሁ። አሁንም እንቀጥል እስኪ። አሁንም ድንቅ የሆነ ትምህርት ነው ከመምህራችን የምንማረው። ስለ አንድ ጥያቄ አለ በዓለ ስቅለት ጋር በተገናኘ ብዙ ጊዜ የሚነሳ ጥያቄ አለ። ይሄ ምንድን ነው? ሁላችንም እንደምናውቀው ይሁዳ ክርስቶስን ስሞ ለአይሁዶች ባያስተላልፍ ኖሮ ስቅለት ይፈጸም ነበረ የሚል ጥያቄ ይካሄዳል። ወይ ደግሞ ይሁዳ ባይኖር ኖሮ የጌታችን ስቅለት ይካሄድ ነበር ወይስ አይካሄድም ነበር የሚል ጥያቄ ይካሄዳል እና መምህራችን ለዚህም ምላሽ አላቸው። እስኪ እንከታተል። ይሁዳ ኢየሱስ ክርስቶስን አሳልፎ ባይሸጠው ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስቅለት ይበቃ ነበር ወይ? ይሰቀል ነበር ወይ? ይሰቀል ነበር። ባጭሩ በጣም ብዙ ሰው የሚመስለው ነገር ነው። ኮመን ሚስቴክ ነው። ይህን ለመረዳት እኔ ይሁዳን ሳስብ የእሳት ራት የሚባል እንትን ታውቂያለሽ? የሆነች በራሪ ነፍሳት የእሳት ራት ዙሪያውን ዘላ የምትገባ ማለት ነው እሳት ውስጥ። ይሁዳ ማለት የእሳት ራት ነው። ምን ማለት ነው? ረቡዕ ዕለት አይሁድ ተሰብስበው ሸንጎ አደረጉ። ሲናድሪን የሚባለው ሁሌ ዓርብ ረቡዕ የምንጾመው እነሱ ሸንጎ የወሰኑበትን ነው። ምክረ አይሁድ ይባል። ያን ቀን ተሰብስበው ይህንን የናዝሬቱን ኢየሱስ መስቀልና መግደል አለብን። ለመግደል ደግሞ ጥሩ ሳምንት አሁን ነው። ከዚህ ሳምንት ካለፈ በኋላ ማሰቀል አንችልም። ለምን መሰለሽ የማይችሉት? ያቺ ሳምንት የፋሲካ በዓል ሳምንት ነች። የፋሲካ በዓል ሳምንት ሲሆን በየአገሩ ሁሉ የተበተኑ እስራኤላውያን በዓል ሊያከብሩ ይመጣሉ። ወደ 500,000 ሰው ይሞላዋል አገሩ። ስለዚህ ያ ሳምንት በጣም ፓወራቸው የሚጨምርበት ነው። እንግዲህ ዛኔ በቅኝ ግዛት ስር ነው ያሉት፣ በሮማውያን በሮም ኢምፓየር ስር ነው ያሉት። ጲላጦስ ነው ገዣቸው፣ የይሁዳ ገዥ። ስለዚህ ሌላ ቀን እገሌን ስቀልልን ቢሉት እነሱን ሊሰቅላቸው ይችላል፣ ሊያስራቸውም ይችላል። ምንም አያመጡ። አሁን ግን ቁጥራቸው ይጨምራል። ቁጥራቸው ሲጨምር ይህን ሰሞን ነው የሆነ ነገር የሚጠይቁት። ራሱ እንዲደረግልን ሲሉ አመፅ እንዳይነሳ ፈርቶ የሆነ ነገር ይወሰናል። አሁን ጲላጦስ መስቀል ሳይፈልግ ጌታን በግድ ለመስቀል ሲጨነቅ ምናምን ታያለሽ አይደል? ለምን? ያ ሳምንት ሪስክ ነው ለሱ።
ሞብ ሊያስነሳበት ይችላል። ኮንትሮል ያደርጋል። 500,000 ናቸው እንትኑ የሱን ወታደሮች አውት ነምበር ማድረግ ይችላሉ፣ ዝም ብለው ግር ብለው ቢሄዱበት ማለት ነው። ስለዚህ ተለማምጦ ተጨንቆ እንዳሁኑ ዘመናዊ መሳሪያ ያለበት መተኮስ የሚቻልበት አይደለም። ስለዚህ ያንን ሁሉ ህዝብ ማኔጅ ማድረግ ስለማይቻል ተለማምጦ የፈለጉትን እስረኛ ይለቅላቸዋል። ያቺ ሳምንት በቃ እንትን ሃፒ አወር ነው የሚባል ለነሱ በቃ ፕራይም ታይም ነች፣ በጣም ቆንጆ ጊዜ። ስለዚህ ተሰበሰቡና ይሄ ሳምንት ካለፈ አንችልም እሱን ማሰቀል። እኛ ደግሞ የምንፈልገው እንዲሞት አይደለም እንዲሰቀል ነው። አይሁድ ክርስቶስ እንዲሞት አይደለም የሚፈልጉት። ተሰቅሎ የተሰቀለ በእንጨት የተሰቀለ የተረገመ ነው የሚል ቃል አለ። የተረገመ ነው ለማለት እንዲያመቻቸው ነው። ክርስቶስ ግን የተረገመ ሆኖ ከርግማኑ አጀን ነው የሚለው ቅዱስ ጳውሎስ። ስለዚህ ያችን ቀን ስለሚፈልጓት ረቡዕ ዕለት ወሰኑ። በቃ መገደል አለበት መሰቀል አለበት ብለው ሲወጡ በር ላይ ማንን አገኙት መሰለኝ? ይሁዳ። ይሰቀል ብለው ወሰዱ። አቤት ሲሉት እኔ እሱ ደቀ መዝሙር ነኝ፣ ያለበትን ቦታ ላሳያችሁ፣ የሚውልበትን አጣርቼ ላሳያችኋል። ሰላይ ተገኘ ማለት ነው፣ ፋሲሊቴት የሚያደርግ። እሺ ብለው ስንት ትሰጡኛላችሁ? 30 ብር ተስማሙ። ይሁዳ ሄደ ወደ ጌታ። ከዛ ጌታ ምስጢረ ቁርባን እስኪፈጽም ድረስ ለይሁዳ ሎኬሽኑን አልተናገረም። ሂዱና መንገድ ላይ እንዲህ ያለ ጎበዝ ወጣት ታገኛላችሁ፣ እሱ ፋሲካ የት እንደምታደርጉ ይነግራችኋል ይል ነበር ጌታ። ለምን ቦታውን ከተናገረ ይሁዳ ሄዶ እዚህ ነው ያለው ብሎ ምስጢረ ቁርባን ሳይፈጽም እንዳያስይዘው ማለት ነው፣ ስራውን ሳይጨርስ። ስለዚህ እስከ መጨረሻው ኮድ በኮድ ሂዱና እንዲህ ቦታ ሲል ቆየና ምስጢረ ቁርባን ከተደረገ በኋላ ግን ይሁዳ አሁን የፈለግከውን አድርጋለሁ። እሱና ጌታ ብቻ የሚግባቡበት ነው። ሐዋርያት የመሰላቸው ዕቃ ግዛ ያለው ነው የመሰላቸው። ግን የልቡን ሰርቶ ገንዘብ ተዋውሎ እንደመጣ ጌታ ያውቃል። ወጣ፣ ሄዶ ይዞት መጣ። ጌቴሴማኒ ያለበት የሚጸልይበት ቦታ ላይ አምጥቶ እሱ መሆኑን እንዲለዩ ካሉት ውስጥ ሄዶ ሳመው። በነገራችን ላይ የጌታ የመጀመሪያ ቁስል ይሁዳ መሳም ነው። ከሚስማር በላይ የሚያመው የምትወጂው ሰው ክዶ ሲጠቁምብሽ ከማየት በላይ ምን የሚከብድ ነገር አለ? እና የመጀመሪያው ችንካር የክርስቶስ ከጎኑን ከወጋው ሰውዬ ጦር በላይ የይሁዳ መሳም አሞታል ይላሉ አንድ ባለቅኔ እንደው። እና ካደው። ለዛ ነው በዛ ሳምንት አነሳሳም ምናምን የምንለው። መሳም ያን ሳምንት ላይ ትርጉሙ ሌላ ስለሆነ ይህን ለማስታወስ ነው እንጂ መጥፎ ሆኖ አይደል። ሌላ ቀን ተሳሳሙ በፍቅር አሳሳም ብላ ቅዳሴ ላይ ታውጃለች ቤተክርስቲያን። እና ይሁዳ ባይሸጠው ኖሮ ባያስይዘው ኖሮ ምናልባት ፋሲሊቴት ለማድረግ ትንሽ ይቸገሩ ይሆናል እንጂ አይቀርም ነበር። ስለዚህ በማይቀር ነገር ውስጥ ገብቶ ነው የተኮነነው፣ መደረጉ ለማይቀር ነገር ማለት ነው። በጣም አሪፍ። ለመምራችን ቃሎትን ያሰማልን፣ መንግሥተ ሰማያትን ያወርስልን። ለጠያቂዋም ቃሎትን እያሰማልን። ድንቅ ጥያቄ ነው የጠየቀችው። ምላሹም አሪፍ ነው፣ ለብዙሃን ምላሽ የሚሆን ነው። አሁንም ከመምራችን ጋር እንቆያለን። አሁንም አንድ ጥያቄ ይነሳል። በመጽሐፍ ቅዱስ ውስጥ አንድ ታሪክ አለ። አንድ መንገደኞች አሉ። ከነዚህ መንገዶች ጋር በጣም የሚደንቀው ነገር ክርስቶስም አብሮ ሲጓዝ ነበረ። የኤማውስ መንገደኞች፣ እስኪ ስለነሱ እንማማር። የኤማውስ መንገደኞች ብለህ ገልጸህ ነበረ። እኔን ያው ሶስተኛ ልጄን ኤማውስ ስላልኳት እስኪ ታሪኩን ልስማው በዚሁ አስታኪ። አዎ የኤማውስ መንገድ እንዴት ደስ የሚል ታሪክ መሰለሽ። ማለት ቤተክርስቲያናችን ከዳግማይ ትንሣኤ ቀጥሎ ያለውን ሳምንት ኤማውስ ብላ ነው የምትጠራው። እሁዶቹንም በኋላ ያለውን እና ያን ቀን ነው የሚነበበው። ሁለት ሰዎች የትንሣኤውን የጌታን ትንሣኤ ሰምተው አልተዋጠላቸው፣ ሴቶች ነው ያሉት ብለው ቅድም እንዳልኩሽ ከኢየሩሳሌም 12 ኪሎ ሜትር መንገድ ኤማሁስ የምትባል መንገድ አለች። መሄድ ጀመሩ። ሉቃስና ቀሌዮጳ ይሏቸዋል የኛ ሊቃውንት። እና መንገድ እየሄዱ እያለ በቃ ተክዘው የሚያወሩት ስለ ክርስቶስ፣ በቃ በጣም ተክዘው እኛ በቃ እንዲያረጉት፣ ሰቀሉት፣ ገረፉት እያሉ ያወራሉ። ከዛ ጌታ መሃላቸው ተገኘ። መንገደኛው ነው አብሮ ሊሄድ ማለት ነው። ጨለማ ነው፣ በደንብ አይታይም። እሱ መሆኑን አላወቁት እና አብሯቸው ሲሄድ ምን አላቸው? በመንገድ ስትሄዱ እንዲየጦለጋችሁ እየደከማችሁ ስለምንድን ነው የምታወሩት አላቸው። እንዴ ለኢየሩሳሌም እንግዳ ነው ወይ? አልሰማህም እንዴ የተደረገውን? በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው የምናወራው። እንዴት እንደሰቀሉት እንደገደሉት ነው የምናወራው። ይኸው እኛ ይቤዠናል ብለን ተስፋ አድርገን ነበር። ይኸው ከሰቀሉና ከገደሉት እኮ 3 ቀን ሆነው
ሕያው ሆኖ አይተነዋል የሚሉ ሴቶችን ሰምተናል አሉት። ከዛ ጌታ ስለሱ የተነገሩትን ከኦሪት ጀምሮ እንግዲህ ሁሉም የመጽሐፍ ቅዱስ ታሪክ የሚያወራው ስለ ክርስቶስ ነው። ከአዳም ጀምረሽ ሁሉም ታሪክ ስለ ጌታ ያወራል። ስለዚህ ስለሱ በሙሴ መጽሐፍት የተነገሩትን ይተረጉምላቸው ጀመር እና ጸጥ ብለው እየሰሙ እየተማሩ ደረሱ ኤማሁስ ማለት። እዛ ሲደርሱ በጣም መሽቷል እና ማታ ነውና ከኛ ጋር ደር አሉት። ከኛ ጋር ደርስ ሲሉት እሺ ብሎ አብሯቸው ገባና ምግብ ቀረበ፣ ጸለየ፣ ባርኮ ቆርሶ ሰጣቸው። ቆርሶ ሲሰጣቸው አይናቸው ተከፈተ። እሱ መሆኑን አወቁ ማለት ነው። ያኔ ተሰወራቸው። ቆርሶም ሰጣቸው፣ አይናቸው ተከፈተ ይላል። አይናቸው ሲከፈት በመንገድ ሲያናግረን መጽሐፍትን ሲተረጉምልን ልባችን ሲቃጠል አልነበር ወይ? ለካ እሱ ሆኖ ነው አሉ። ስለዚህ አናድርም እዚህ ብለው ተመለሱ ወደ ኢየሩሳሌም በማታ ሊናገሩ፣ ኧረ ተነስቷል ሊሉ ማለት ነው። እና ኤማሁስ ማለት ተስፋ ቆርጠሽ ከሄድሽበት መንገድ እግዚአብሔር የሚመልስሽ ቦታ ማለት ነው። አስባችሁታል? ግን መንገድ እየተጓዛችሁ ስለ ክርስቶስ እያሰባችሁ ስለ መድኃኒታችን ስለ ኢየሱስ ክርስቶስ እያሰባችሁ እየተጓዛችሁ እያወራችሁ ስትጓዙ ክርስቶስ ደግሞ በማዕከላችሁ ተገኝቶ ስለራሱ ድንቅ ይሆን ስለራሱ ሲያስተምራችሁ ራሱ በአካል ተገኝቶ ሲያስተምር ምን ያክል መታደል ነው። በጣም የሚገርም ነው። ስንቶቻችንን ስንጓዝ እንደዚህ ለህይወት የሚጠቅም ነገር ክርስቶስ በማዕከላችን እንዲገኝ የሚያስደርግ ንግግሮችን የምናገረው ስንቶቻችንን ብዙ ትምህርትን የምንቀስምበት የመጽሐፍ ቅዱስ ታሪክ ነው። በድጋሚ ለመምህራችን ቃሉን ያሰማልን። አሁን ደግሞ አንድ ዜና ላሰማችሁ። የክርስቶስ መስቀል ላይ እንግዲህ ብዙዎቻችን እናውቃለን። ብዙ አርቲስቶች፣ ብዙ ታዋቂ አርቲስቶች በክርስቶስ ላይ ይሳለቃሉ፣ በቅዱሳን ላይ ይሳለቃሉ። አንዱም እንደዚሁ በክርስቶስ መስቀል ላይ ሲሳለቅ እንግዲህ አሁን በመጨረሻም በማይሆን መቅሰፍት ተመቷል። እሱን ዜና እስኪ እንከታተል። ይሄ ቪዲዮ ሁላችሁንም ይጠቅማችኋል ብዬ ስለማስብ በተቻላችሁ መጠን ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንድጀምሩ እጠይቃችኋለሁ። ይህንን አርቲስት እንግዲህ ብዙዎቻችሁ የምታውቁት ይመስለኛል። ከተወሰነ ጊዜ በፊት ወንዶች ማርገዝ ይችላሉ ብሎ በዚህ መልክ የቀረበ ከዚያም አለፍ ብሎ ደግሞ እኔ ኢየሱስ ክርስቶስ ነኝ ብሎ በክርስቶስ ኢየሱስ በመስቀል ስራው በዚህ መልክ ደግሞ የተሳለቀ ሰው ነው። ይህ ሰው በዚህ ሰዓት ፊቱ መንቀሳቀስ አይችልም፣ ፓራላይዝድ ሆኗል። ወዳጆቼ ወይ በዚህ አጋጣሚ አንድ ነገር ልነግራችሁ ስለፈለግኩ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ከእግዚአብሔር ጋር የሚጣሉ እነዚያ ይደቃሉ ይላል። በእርግጥ ይህንን ስናገር ይህ ሰው በእግዚአብሔር ላይ ስለተሳለቀ እግዚአብሔር እጅ በእጅ እየቀጣው ነው እያልኩ አይደለም። ነገር ግን አንድ ነገር እንረዳለን። በታሪክም በዘመናት መካከል እንዲሁም ደግሞ በመጽሐፍ ቅዱሳችን በእግዚአብሔር ላይ የተሳለቁ በእግዚአብሔር ላይ ተረከዛቸውን ያነሱ ሲወድቁ ሲመቱ ተመልክተናል። ወዳጆቼ ወይ ስለዚህ በዚህ አጋጣሚ አንድ ነገር ልላችሁ እወዳለሁ። ይህ ሰው ፐብሊክ ስለሆነ ብዙ ተከታይ ስላሉት በዚህ በአደባባይ በእግዚአብሔር ላይ ተሳልቋል። በእርግጥ በእግዚአብሔር ላይ በመሳለቁም ብዙዎች ደስተኞች ናቸው፣ ብዙ ተከታዮችንም አፍርቷል። ነገር ግን እሱ በአደባባይ ወጥቶ ይህንን አደረገ እንጂ ስንቶች ደግሞ በየጓዳቸው በእግዚአብሔር ላይ የተሳለቁ ይገኛሉ። ስለዚህ ወንድሞቼ፣ እናቶቼ በክርስቶስ ኢየሱስ መስቀል ላይ የምትሳለቁ ኢየሱስ ክርስቶስ ያድናል፣ በመስቀል ላይ ሞቶልናል፣ ዋጋ ከፍሎልናል፣ እርሱ ሞቶልን እኛ የዘላለም ሕይወት አግኝተናል ብለን ስንናገር የሚሞት አምላክ አያድንም እያላችሁ የምትሳለቁ ክርስቶስ የመቅጫውን በትር ካነሳ ማንም ሰው እሱ ፊት ሊቆም አይችልም። በጣም ከባድ ነው። ከዚህ ቁጣ እርሱ ክርስቶስ ይጠብቀን። እንደዚህ አይነት መዘባበት ውስጥ እንደዚህ መሳለቅ ውስጥ እንዳንገባ ክርስቶስ ራሱ በቸርነቱ ይጠብቀን። ክቡራን ተመልካዮቼ በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከትንሣኤ በኋላ ለምሳሌ ትናንትና ትንሣኤ ነው፣ እሁድ ነው፣ ዛሬ ሰኞ ነው፣ ነገ ማክሰኞ ነው እያለ ይቀጥላል እና ሁሉም ቀኖች የራሳቸው ስያሜ አላቸው። ከትንሣኤ በኋላ ሁሉም ቀኖች የራሳቸው ስያሜ አላቸው በቤተክርስቲያናችን ዘንድ። መምህራችን ለዚህ ምላሽ አላቸው። ዛሬ ሰኞ ነው፣ በምን ይሰየማል? ስያሜውስ እንዴት ነው የሚለውን መምህራችን ያስተምሩናል። እሱን ላስመልክታችሁ እኔ ተመልሼ እመጣለሁ። ሰላም ቆዩልኝ። የትንሣኤ በዓል እሁድ ከተከበረ በኋላ ማግስቱ ሰኞ ማዕዶት ይባላል። ይህ እንግዲህ በሕማማት ውስጥ እንዳሉት ዕለታት ስያሜ ያላቸው በቅዱስ ያሬድ የምስጋና ስልት የተሰጣቸውን መታሰቢያነቱ ማዕዶት ወይም ጸአተ ነፍስ ወይም ጸአተ ነፍሳት
ይባላል። ምን ማለት ነው ይሄ? ነፍሳት ከሲኦል ወደ ገነት የተሸጋገሩበትን መሻገርን፣ ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከኦሪቱ ወደ አዲስ ኪዳን መሻገርን የምናስብበት ዕለት ነው ማለት ነው። ይህም በተመለከተ ደግሞ ቀደም ሲል ቅዱስ ዳዊት እንዲህ ብሎ ትንቢት ተናግሮ ነበር። ጌታ ከመወለዱ ወደዚህ ምድር ከመምጣቱ የእኛን ሥጋ ከመልበሱ ከ2000 ዘመን ቀደም ብሎ በፊት ማለት ነው በመዝሙር 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትም ብሎ ነበር። ነፍሴን በሲኦል አትተዋትም። በጣም የሚገርም ነው። ነፍሳት ከሲኦል እንደሚወጡ ቀድሞ ቅዱስ ዳዊት ተናግሮ ነበር። በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመስቀል ላይ ተሰቅሎ ከቀኑ 9 ሰዓት ነፍሱን ከስጋው ለይቶ በአካለ ነፍስ በቀጥታ ወደ ሲኦል ወርዷል። ለ5500 ዘመን በእግረ አጋንንት ሲጠቀጠቁ የነበሩ ነፍሳትን ከሲኦል አውጥቷቸዋል። እንደውም በትርጓሜያችን ላይ አዳም እችን ሰዓት በመንፈስ ቅዱስ ተረድቶ በሲኦል ያሉ ነፍሳትን በሙሉ ተንሱ ለጸሎት ሲላቸው ጌታችንም በኃይለኛ ብርሃን ወደ ሲኦል በአካለ ነፍስ ወርዶ ሰላም ለኩልክሙ አላቸው። ሰላም ለእናንተ ይሁን። ዛሬ ይህንን ወስዳ በቅዳሴ ጊዜ ቤተክርስቲያናችን የምትለን ማለት ነው። ቤተክርስቲያን ዲያቆኑ ተንሱ ለጸሎት ይላል፣ ካህኑ ሰላም ለኩልክሙ ይላል፣ ምስለ መንፈስከ እንላለን። እነዛ ነፍሳት ምስለ መንፈስከ ብለው በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን በሙሉ ከሲኦል አውጥቷቸዋል። ቅዱስ ጴጥሮስ ይህንን ይነግረናል። በአንደኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ። ልብ አድርጉ፣ ክርስቶስን ቀጥታ ሞተ አይለው መጽሐፍ ቅዱስ። በስጋ ሞተ። ሞት የሚስማማው ስጋ ስለሆነ ማለት ነው። በነገራችን ላይ ክርስቶስ ወይም እግዚአብሔር ወረደ፣ ወጣ፣ ሄደ፣ መጣ፣ በላ፣ ጠጣ፣ ተኛ፣ ተራበ፣ ተቀመጠ የሚል አይቀጸልለትም። ለምንድን ነው እንደዚህ በአዲስ ኪዳን የተቀጸለለት? የእኛን ስጋ ስለለበሰ ነው። አረገ፣ መጣ፣ ወረደ፣ ወጣ፣ በላ፣ ጠጣ የሚለው የእኛን ስጋ ስለለበሰ ነው። ስለዚህ ቅዱስ ጴጥሮስም በስጋ ሞተ ይልና በመንፈስ ግን ሕያው ሆነ፣ በመለኮት ማለት ነው። በእርሱም ይላል በአካለ ነፍስ ማለት ነው። መለኮት በተዋሃዳት ነፍሱ በአካለ ነፍስ ደግሞ ሄዶ በወህኒ ለነበሩት በሲኦል ማለት ነው፣ በወህኒ በጨለማ በስራት ለነበሩት ነፍሳት ሰበከላቸው ይላል። ሰላም ለእናንተ ይሁን አላቸው፣ አወጣቸው። የዚህ የዕለተ ሰኞ ኃይለ ቃል በማዕዶት ዕለት ኃይለ ቃሉ ሊሆን የሚገባው የምንለው ማለት ነው በወህኒ ላሉ ነፍሳት ሰበከላቸው። ስለዚህ እኛም በኃጢአት ውስጥ ያለን ሰዎች በኃጢአት ላሉ ነፍሳት በወህኒ ላሉ ነፍሳት በተሰበከባት በሰኞ ዕለት በኃጢአት ውስጥ ወይም በኃጢአት እስራት ተተብትበን እንዳንገኝ መጠንቀቅ አለብን ማለት ነው።